ዛሬ ማምሻ ይጠብቁን። በምን እንጠብቅ? በምን ማለት ምን ይዘልን ልትመጣ ነው? ሴት መቀየር እንዴ ፋሽን ነው ወይስ ሴት መቀየር ለአንተ ስኬት ነው? ይሄ እኮ ስኬት አይደለም። ሴት መቀየር ለአንተ ለሊና ክሯስ ማለት አይጸጽትም፣ አይሰማክም? የምታደርገው ነገር ራስ ግን የሆነ አይሸክክም እንዴ? በነገራችን ላይ እኔ በጣም ከሚገርመኝ ወንድ ልጅ ወንድ ነው ይባላል አይደለ? እኔ አሁን አንድ ወንድ ባጠፋ ሁሉ ወንዶችን አንድ ላይ ደምሬ ልናገር አልችልም። እና ሴቷስ ማናት? ምንድናት? ማለት የሴትነት ክብር የሴትነት ይሄ እንዴ ሴት በራሱ እኮ የሆነ የራሱ ውበት አለው አይደል እንዴ? ሴትነት በራሱ ክብር ነው አይደል? ሰው እኮ ራሱን ማስከበር ያለበት ራሱ ነው እንጂ ራሱ ሳያስከብር ሌላ ሰው ለምን አንቋሽ፣ ለምን ኢግኖር አደረገ፣ ለምን ተናገረኝ ብለን እኮ ልንናገር አንችልም። መጀመሪያ ራሳችን ክብራችን ሳንጠብቅ ማለት ነው። እና አንቺ ራሱ አሁን አዲሷ ሴት የምትባዩ የመጣሹ ማለት ነው የእውነት የሚዲያውን ይሄንን አሁን ላይ ያለው ነገር ልትቋቋሚ ነው? ሁሉንም ነገር ተጋፍጬ አብሬ እሰራለሁ አብሬ ከሆናለሁ ነው? ከዚህ በፊት በጣም ከፍቅር ጋር ብዙ ነገሮች የተፈጠሩ እኮ አሉ። ከሩታ በፊትም ብዙ ነገሮች ተፈጥሯል አይደለ? ሩታም ከመጣሽ በኋላ ደግሞ በጣም ብዙ ነገር ተፈጥሯል። ከሄርሜላ ጋር በጣም ብዙ ነገሮችን ፈጥራችኋል አይደለ? እንዲህ እሺ አሁን ላይ አዲሷ ሴት መጣች። እኔማ ላለመናገር በጣም እየተቆጠብኩ ነው። እቺ ልጅ ሄርሜላ ትሆን እያልኩ ነበር፣ ግን ደግሞ ሄርሜላ አይደለችም። ማለት እችኛዋ ቀጠን ያለች ናት። የሄርሜላ እንግዲህ ሰውነት ሁላችንም እናውቀዋለን። ነው ያው እቺ አዲስ የተባለችውን ልጅ እንግዲህ ሰሞኑን ፎቷ ወይም ቪዲዮዎች ሲዘዋወሩ እየተመለከትን ነበርንና እንግዲህ ዛሬ የጽጌ አልበም ወጥቷል። የአብርሃምም ደግሞ አዲስ ፍቅረኛ ወይም ደግሞ አዲሷ ሴት እንግዲህ ዛሬ እሷም ወደ ሚዲያ ትቀርባለች። እንግዲህ በአንድ ድንጋይ ሁለት ወፍ ማለት ነው። የሚገርም እኮ ነው ቤተሰብ። እንዲህ ምንድን ነው የአብርሃም እቅድና አላማ? ቆይ ምንድን ነው ማለት ምንድን ነው አላማው? ምንድን ነው ማስተላለፍ የፈለገው? እችላለሁ ነው? ምንም አታመጡም ነው? ኧረ አብርሃም ሰው ያዘነበት ነገር ጥሩ አይደለም። ሰው የእውነት ያዘነብህ ነገር ጥሩ አይደለም እንዴ። ብዙ ሰው እኮ ዝም የሚል ከዚህ በፊት የሰራቸው መልካም ስራዎች ያረካቸውን በጎ ነገሮችን በማገናዘብ ከዛሬ ነገ ይሻላል፣ ከዛሬ ነገ ደግሞ የተሻለ ነገርን ታደርጋለ። ሰዎች ሲናገሩ ይሰማ ይሆናል፣ አደብ ይገዛ ይሆናል፣ ይመለሳል ስትባል ጭራሽ ብሶ ብቆጭ ምን ታመጣላችሁ? ሆነ እኮ እንዴ። ቆይ በዙሪያ እህት ወንድም አሉ ካደለ? እነሱ ምንድን ነው ማለት እነሱስ ለምንድን ነው ለቤተሰቦቻቸው ክብር ለራሳቸውስ ክብር ያከሌ ወንድም ያከሌ እህት ያከሌ ልጅ መባል ራሱ እኮ ደስ አይልም አይደል እንዴ? እኔ ለልጅክ ነው እያዘንኩ ያለሁት። እውነት እኔ ልጅክ ነገ ላይ በአባቱ ሲያፍር ማለት ነው የምታስቀምጥለት ታሪክ እኮ የሆነ እንደ ጀብዱነት ወይ ደግሞ እንደ ጀግንነት የሚወራ አይደለም። እሺ አሁን ደግሞ ሴቶቹ ልታባላቸው ነው። እርግጠኛ ነው ሩታም ሆኖች ሄርሜላ ዝም አይሉክም። ከዚህ በኋላ የሆነ ነገር በማል እንደሚፈጠር እናውቃለን። ለምን እንዴ አብርሃም ግን ለምን ደግሞ ማገናዘብ ያቃተ? አንተ እኮ ትላንትና በነበርክበት ሁኔታ ላይ ቢሆን ማለት ነው አይደለም ሲል ቀያየር ይቅርና ማንም ወደ አንተ ቤት አይመጣም። እውነት ለመናገር ሩታም በእውነተኛ ፍቅርና በእውነተኛ ነገር ላይ ስለተመሰረተችና ወይ ደግሞ አንተነትን ስለወደደች ነው እንጂ በዛን ሰዓት አብራክ የሆነችው ወይ ሄርሜላዎች አዲሷ ፍቅረኛ የተባለች አሁን ላይ የምትመጣው ያኔ መጀመሪያ ወደ ሚዲያ በመጣህበት ሁኔታ ቢሆን ኖሮ ማንም አይከተልም። እችን ብትሆን የሆነ ነገር ፈልጋ ነው። እርግጥ ነው ስሟንም ክብሯንም ሴትነቷን ዝቅ አድርጋ የመጣችው አንድና አንድ ነገርን ፈልጋ ነው። እሱ ምን እንደሆነ ሁላችንም እናውቀዋለን። ግን ለምን አስፈለገ? በረከት የሌለው ነገር፣ እግዚአብሔር የማይወደው ነገር፣ እግዚአብሔር የማይከብርበት ነገር ለምን አስፈለገ? እንዲህ ለምን የሶሻል ሚዲያን እኮ በጣም በመልካም ነገር እኮ ስራ መስራት እንችላለን። በጣም ብዙ ነገሮችን ማድረግ እንችላለን። 500 ሺህ ሰብስክራይብ ማለት ቀላል አይደለም። በጣም ብዙ ስራዎችን መስራት ትችላለ። ግዴታ ሴት እየተቀያየረ በሴት አይዲያ አይደለም እኮ መሰራት ያለበት። አብራ ዲያር ወደ ራስክ ተመለስ። አረ ደግም አይደል? እሺ ማታ ላይ ምንድን ነው ይዘል የምትመጣው? ማለት ምን ያው ማታ ላይ ጠበቅን መጣሽ ምንድን ነው? ምን ይፈጠራል? ፊቷን እንደሆነ አይተናታል። አረ ጉድ ነው። ምን አይነት ጉድ ነው? ምን አይነት ዘመን ላይ ያለው ነው ይሄ? 2018 ማ ትክክል አይደለም። የእውነት 2018 ትክክል አይደለም። በነገራችን ላይ ወር ከምናምን ቀን ነው የቀረው። ወር ከስንት ቀን ነው የቀረው? ወር ከ15 ቀን ነው እንደዛ ነገር ነው የቀረው አይደለ? ዛሬ 17 ነው አይደለ? ወር ከ14 ቀን ነው የቀረውና ይሄ 2018 ብቻ በሰላም ይለቅልን። የእውነት ነው የምላችሁ።
ለማንኛውም ሩታም ሄርሜላም በእውነት እናንተ ከዚህ በኋላ የራሳችሁን ህይወት ጠንከራችሁ ጎብዛችሁ እየኖራችሁ ማሳየት ነው እንጂ ያለባችሁ በድጋሚ እሱ ህይወት ላይ ድጋሚ መታችሁ ለምን አመጣት ማናት ምንድናት የእውነት አያስፈልግም። በቃ በ4 ነጥብ ከእሱ ህይወት መውጣት። እስኪ የእሱን አሁን ይዟት የሚመጣውን ሴት እስኪ ምን ያህል ቪው እንደሚታይ ምን ያህል ሰው እንደሚከታተል እስኪ እናያለን። ብቻ የሚፈጠረው ነገር ማታ ሁላችንም አብረን እናያለን።